የፊልማችን ርዕስ 19 ቢሊዮን ዶላርና የደም ካባ። ታሪካችን የሚጀምረው ቤኬት በእስር ቤት ውስጥ ሆኖ ነው። የሞት ቅጣቱ ሊፈጸም ጥቂት ሰዓታት ብቻ ነው የቀሩት። ይሁንና ቤኬት ፊቱ ላይ ምንም አይነት ጭንቀት አይታይበትም። አንድ ቄስ ሊያጽናና ይመጣና እንዲህ ይለዋል፣ ልጄ ሆይ ከሰው ጋር የምታደርገው የመጨረሻ ንግግር ሊሆን ይችላል፣ የምትናዘዘው ነገር አለ በማለት ይጠይቀዋል። ቤኬትም ፈገግ ብሎ ታሪኩን ማውራት ይጀምራል። የቤኬት ታሪክ የሚጀምረው ከእናቱ ከሜሪ ነው። ሜሪ የቢሊዮነሩ የሬድ ፌሎ ቤተሰብ አባል ነበረች። 19 ቢሊዮን ዶላር ሀብት ካለው ቤተሰብ ተወልዳ ሳለ ከአንድ ተራ ሙዚቀኛ ጋር በፍቅር በመውደቋ ብቻ አባቷ በጭካኔ ከቤት አባረሯት። ቤኬት የተወለደው በድህነት ውስጥ ቢሆንም እናቱ ግን እንደ ልዑል ነበር ያሳደገችው። ምንም እንኳን የሚበሉት ባይኖራቸውም ሜሪ ለልጇ ፕሮቶኮልና ስነ ስርዓት ታስተምረው ነበር። ሱፍ እንዲለብስ፣ ፒያኖ እንዲጫወትና የቀስት ውርወራ እንዲማር አደረገችው። አላማዋ አንድ ነበር፣ አንድ ቀን ከዘመዶቹ ጋር ሲቀላቅል ከነሱ በላይ ሆኖ እንዲታይላት የሚል ነው። ሜሪ በጠና ታማ ሆስፒታል ስትገባ ያን ባለጸጋ ቤተሰብ እርዳታ ቢጠይቁም ስልካቸውን እንኳን አላነሱም። ሜሪም ከመሞቱ በፊት የሚገባውን ህይወት መኖር እንዳለበት ቃል አስገብታው ህይወቱ አለፈ። ቤኬትም በመቃብሯ ላይ ቆሞ እንዲህ ሲል ለራሱ ቃል ገባ፣ የእናቴን ክብር መልሳለሁ አለ። ከአመታት በኋላ ቤኬት በልብስ መሸጫ ሱቅ ውስጥ እየሰራ ሳለ የልጅነት ፍቅሩን ጁሊያን በአጋጣሚ ያገኛታል። ጁሊያ በአሁኑ ሰዓት ለሌላ ሀብታም ሰው የታጨች ቢሆንም ለቤኬት እንዲህ ስትል በቀልድ መልክ ነገረችው፣ ሀብቱን ለመውረስ ካሰብክማ 7ቱንም ወራሾች መግደል አለብህ፣ ስትጨርስ ደውልልኝ። ይህች ንግግር በቤኬት ጭንቅላት ውስጥ የሞት እቅድ እንድትነድፍ አደረገችው። ቤኬት ግድያዎቹን የጀመረው በብልሃት ነው፣ አጋጣሚ በሚመስል መልኩ። የመጀመሪያው ሰለባ ቴይለር በሀብት የሚቀናጣ ወጣት ነበር። ቤኬት በጀልባው ላይ ተደብቆ ገባና የቴይለር እንቅልፍ ሲወስደው የጀልባውን ከባድ መልህቅ እግሩ ላይ አሰረው። መልህቁን ባህር ውስጥ ሲጨምረው ቴይለርም ወደ ጥልቁ ባህር ሰመጠ። ፖሊስም በስካር የመጣ አደጋ ነው ብሎ ዘጋው። አርቲስቱ ነው። ቤኬት ወደ ኖህ ቤት ዘልቆ በመግባት የፎቶግራፍ ማጠቢያ ኬሚካሎችን ቀላቀለ። ኖህ መብራት ሲያበራ በኬሚካሉ ጋዝ ምክንያት ቤቱ በሙሉ ፈነዳ። ፖሊስ አሁንም የላብራቶሪ አደጋ ነው ብሎ አለፈው። ሃይማኖተኛው ስቲቨን፣ ይህ ሰው ህዝብን በሃይማኖት ስም የሚበዘብዝ ነበረ። ቤኬት ጋዜጠኛ መስሎ ቢሮ ገባና በውስጡ የሚወስደውን የቫይታሚን ኪኒን መጠን በድብቅ ጨመረበት። ፓስተሩ ልቡ በከፍተኛ ፍጥነት መምታት ጀምሮ በልብ ድካም ሞተ። እከኟ ካሳንድራና ቢሊዮነሩ ማካርተር፣ ካሳንድራን በጥርስ ማጽጃ ኬሚካል፣ ማካርተርን ደግሞ በግል አውሮፕላኑ እየበረረ ሳለ በወሰዱ የእንቅልፍ መድኃኒት ምክንያት እንዲከሰከስ በማድረግ ገደላቸው። ቤኬት አብዛኛውን ወራሽ ከገደለ በኋላ የመጨረሻው ሰው አያቱ ዋይስሎ ነው። አያቱ ግን ቀድሞ ደርሶበት ነበር። በቤተ መንግስት ውስጥ በተደረገው ትግል ቤኬት በልጅነቱ የተማረውን የቀስት ውርወራ ጥበብ ተጠቅሞ አያቱን ገደለው። አሁን ቤኬት 19 ቢሊዮን ዶላር ብቸኛ ወራሽ ሆነ። ነገር ግን ትልቁ መሳጭ ነጥብ እዚህ ላይ ነው። ቤኬት 7ቱን ዘመዶቹን ገድሎ ሳይያዝ ባልገደለው አንድ ሰው ተከሰሰ። የጁሊያን ባል ሊያል ራሱን በራሱ ገድሎ ሳለ ቤኬት በቢሮ ተገኝቶ ስለነበር ፖሊስም ቤኬትን ገድለሃል ሲል ከሰሰው። የቤኬትም የጣት አሻራ ቢላዋ ላይ በመገኘቱ ለሞት ቅጣት አበቃው። ታሪኩ ወደ እስር ቤቱ ይመለሳል። ቤኬት ለቄሱ ታሪኩን ተናግሮ እንደጨረሰ ጁሊያ ብቅ ትላለች። ጁሊያ የቤኬትን ሚስጥር ሁሉ ታውቃለች። ቤኬት ሀብቱን በሙሉ ለእሷ እንዲያስተላለፍ ካደረገች በኋላ ሊያል ራሱን ከመግደሉ በፊት የጻፈውን ደብዳቤ ለፖሊስ ሰጠች። ቤኬት ከሞት ተረፈና ከእስር ተፈታ። ነገር ግን አሁን ያለው ሀብት በሙሉ በጁሊያ ስም ነው። ቤኬት የናፈቀውን ትልቁን ቪላ ቢያገኝም አሁን ግን የጁሊያ እስረኛ ሆኖ በዚያ ቤት ውስጥ ለመኖር ተገደደ። ቤኬት ፈልጎ የነበረውን ህይወት አገኘ። ነገር ግን ዋጋው ምን ነበር? የሰባት ሰው ደምና የገዛ ነፃነቱ። እናንተስ በቤኬት ቦታ ብትሆኑ ምን ታደርጉ ነበር? አስተያየታችሁን ኮሜንት ላይ ጻፉልን።